ቅዳሜ ከሰዓት ቀጥሏል። ባለትዳሮቹ ሰዓት ላይ ደርሰናል። እንግዲህ ዛሬዎቹ ጥንዶች ከ30 ዓመት በላይ በትዳር አብረው የቆዩ በቅርቡ ደግሞ ልጆቻቸውን የዳሩ ጥንዶች ናቸው። የስፖርት አሰልጣኝ በለጠ ኡመርና ወይዘሮ ሰናይት ከበደ ስለመጣችሁ በጣም ደስ ብሎናል። እኛም በጣም ስለጋበዛችሁ ደስ ብሎናል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። ደግሞ 30 ዓመት አይደል በትዳር? እንኳን አብሮ አደረሰን። 30 ዓመት ማክበር ደስ ይላል አይደል? በጣም 20 ዓመትም 10 ዓመትም 40 ዓመትም 50 ዓመት ደግሞ በጣም የታደሉ ከዚያም በላይ ደግሞ አሉና ለዚህ ያድርሰን ነው የምንለው። እኛም እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ባለትዳሮች ፕሮግራማችን ላይ ጥንዶችን ስንጋብዝ ብዙ ጊዜ የትዳር ህይወታቸውን ያጫውቱናልና 30 ዓመት በትዳር መቆየት ቀላል አይደለም እና ይሄንን ያህል ዓመት ከመኖራችሁ በፊት ማንን ነው ማገባው ምን አይነት ሰው ነው ብሎ መስፈርት ይኖረናል መቼስ ወንድም ሴትም እና እንግዲህ አቶ በለጠ ወደ እርሶ ልምጣ። እሺ ከ30 ዓመት በፊት ይሄ ለማግባት ዝግጁ በሆኑበት ሰዓት አስበው እሷን ብለው ወይስ እንዴት ነበር? እስኪ ወደ ኋላ እንመለስ፣ ወደ ጉርምስና ዘመኑ ማለት ነው። እንግዲህ በዛ ጊዜ በዛ ዘመን ውስጥ እኔ አንድ ቤት ነበረኝና በቤት ውስጥ በጣም ብዙ በርካታ የሆኑ ወጣቶች አሉ፣ ጓደኞቼ፣ ሴቶች፣ ወንዶች እና በአብዛኛው እኔ ቤት ነው የሚያሳልፉት። ቅዳሜና እሑድ ከስራ መጣን፣ ስራ ያለው ስራ፣ ከስራ የመጣውም እሑድና ቅዳሜ እኔ ጋር ነው የሚያሳልፉት። የእሷ ወንድሞችም ከነዛ ውስጥ አንዱ ነበሩ እና እሷን ይዘው ይመጡ ነበር። የዛን ጊዜ እንግዲህ መጀመሪያ ያየችኝ እሷ ናት መሰለኝ። አረ ጎረምሶች ቢሰበሰቡበት ቦታ ለምንድን ትጅ? እሺ ከዛ በኋላ እንግዲህ መተያየት ጀመረ። ጅማሬው ይሄንን ይመስላል። እዚሁ አዲስ አበባ ነው? እዚሁ አዲስ አበባ ነው። 4 ኪሎ ባሻ ወልዴ የሚባል አካባቢ ነው። ሁለታችንም እዛው ተወልደን እዛው ነው ያደግነው። አንድ ሰፈር ውስጥ። በደንብ ነው የምትተዋወቁት? አዎ በደንብ ነው የምንተዋወቀው። በዚህ የመጀመሪያዋ ቀን ምን አይነት ቀን ነበረች እስቲ? ያኔ በእኛ ጊዜ እንግዲህ ትንሽ እንዳሁኑ ደፈር ብሎ የመጠየቅ ወይም እንትን ማለት ነገር አልነበረም። ያው ቀስ ብሎ አስልቶ የሚሄድና የመጠየቅ አድፍጦ የሚሄድና ሰዎች ዞር ሲሉ እንደዚህ አይነት ነገር ነበር ያለው። ያው እሷ እንግዲህ የመጀመሪያውን ማየት ብያለሁ። እሷን ቻየችው። ሁለተኛውን ጥያቄ ደግሞ እኔ ሰናይት። ስለዚህ የግድ ወደ አንቺ ጋር ልመጣ ነው። ሁለተኛውን ጥያቄ ደግሞ እንግዲህ እኔ ጀመርኩት ማለት ነው፣ ዋናውን ጥያቄ። ከዛ በድብቅ እየቆየን መጣን መገናኘት። ከዛ በፊት ግን በፍጹም የጋብቻ የምናምን ህልም አልነበረም። ሰናይት እስቲ አስታውሽን ያንን ጊዜ። እንግዲህ ብርሃኑ የሚባል ነፍሱን ይማረው ወንድም ነበረኝ እና ከሱ ጋር በጣም ይቀራረቡ ነበር እና እሱ ሲሄድ አብሬ ተከትዬ ሄድ ነበር። ከዛ እሱ እንደውም ምን ትሰሪያለሽ እያለ ይመታኝ ነበር። እኔ ግን ሄድ ነበር። እዛ ሰዓት ነው በቃ የተዋወቅነው እና ለዚህ በቅተናል። ትውውቃችሁ እንዴት ነበረ? መጀመሪያ በቃ ሻይ ቡና እንበላለኝ አንድ ቀን። ከዛ ሻይ ቡና አልን። ፀሐይ መታሰቢያ የሚባል ሆቴል ነበር። እዛ ሻይ ቡና አልን። ከዛው ስንኖር እሱ ባህር ዳር ተቀይሮ ሄደ። ባህር ዳር ተቀይሮ ሲሄድ ለአንድ ሳምንት ጋበዘኝ። ለአንድ ሳምንት? ባህር ዳር። ባህር ዳር ሄድሽ? ባህር ዳር ሄድ። እሺ። ከዛ የመጀመሪያ ልጄን አርግዤ የመጣው። እሰይ! ገና በመጀመሪያ እናንተ አፍጥናችሁታል በጣም። ይሄ ብዙ ርቀትና ብዙ ጊዜ አልፈጃችሁም? ኖረናል። 2 ዓመት ዝም ብለን ነበር። 2 ዓመት በፍቅር ቆይታችሁ? አዎ ቆይተናል። ጊዜ ወስዳችኋል? አዎ በጣም። እሱ ሲቀየር ነው እዛ ነው። ያኔ ቅያሪ ነበረ የስራ እና የዛን ጊዜ እዛ ጋበዘኝ። ከዛ እንደውም እናቴ ነፍሷን ይማረው አትሄጂም ብላኝ ተደብቄ ነው የሄድኩት። አንድ ሳምንት እኮ ብዙ ነው። ስትመለሽ ምንም አልደረሰብሽ? ምንም አለች አገቢም ብላኝ ከዛ አስገባችኝ።
የጀመራችሁበት መንገድ ደስ ይላል። ተዋወቃችኋል 2 ዓመትም ጥሩ ጊዜ ወስዳችኋል። 2 ዓመት ጊዜ ነበር። ወደ እንግዲህ መጀመሪያ እርግዝና ነው ቀድሞ የመጣው ወደ ቤተሰብ ከማሳወቁ በፊት ማለት ነው። ከዛስ ወደ ቤተሰብ ማሳወቅ ወደ ሰርግ እንደዛ? አይ ሰርግ የለም። ያው ወቁልን አረግንና መዘጋጃ ተፈራረመ። ድግስ ደግሶ ሰው ማብላት አልነበረ? አልነበረም። ያኔ እንግዲህ ስልክ አልነበረም አይደል? የለም። በቤት ስልክ ነው። በቤት ስልክ ተደዋወሉ ነበር። እና አስቴር አሸናፊ የሚባሉ ነበሩ ጎረቤቶቻችን። እኛ ጋር ስልክ የለም። እነሱ ጋር ነበር የምንጠራው እና እዛ ነበር የምንገናኘው በስልክ ማለት ነው። ምን አይነት ጊዜ ነበር ግን ከ30 ዓመት በፊት? ያው ቤተሰቦቼ ጋር ሆኜ ነው የመጀመሪያ ልጄን የወለድኩት። ከዛ ተቀይሮ ሲመጣ አንድ ላይ ሆነን አንድ ቤት ነበረው እሱ ጓደኞቹ የሚሰበሰቡበት ማለት ነው። ስለዚህ ጓደኞቹ ወጡ ማለት ነው። ወጡ እና አብረን መኖር ቻልን። ይሄን ዓመት ስንኖር ግጭት የለም። በሰላም ኖረን አይደለም። በመሀላችን ግጭት እየተፈጠረ እየተውን ከዛ እንደዚህ እያለን ነው ለዚህ በቃ ነው። ልጆቹ ሲመጡ መሸናነፍ አለ። ስለዚህ እየተሸናነፍን እየኖርን ነው ያለነው እና 2 ወንድ ልጅ 3 ሴቶች አሉኝ። እሰይ ተመስገን። ባህር ዳር የተወለደው የመጀመሪያው ነው? የመጀመሪያው ልጅ ድሬዳዋ ነው የተወለደው። ድሬዳዋ? እኔ ስፖርት ኮሚሽን ነው የምሰራው። ስፖርት ኮሚሽን ስሰራ በጂምናስቲክ ነበር የገባሁት። መጀመሪያ እኔ ጂምናስቲክ ሰው ነኝ። ጂምናስቲክ ማለት አክሮባት እንደዚህ መገለባበጥ ያለው ስፖርት አይነት ማለት ነው። ይሄ እንደፈለገ በቃ ሰውነት የሚታዘዝ ማለት ነው። የእሱ ስፖርት ባለሙያ ነበርኩ። ከዛ ስፖርት ኮሚሽን ማስታወቂያ አውጥቶ ቅጥር ሲፈጽም የስፖርት ኮሚሽን ሰራተኛ ሆኜ በ1975 ዓመተ ምህረት ቀጥታ ወደ ክፍለ ሀገር ነው የወሰዱን እና ድሬዳዋ ሄድኩኝ። ድሬዳዋ እንግዲህ የመጀመሪያ ትልቁ ልጃችን፣ ቀጥሎ ትንሿ ሴት ናት። እንደዚህ የወለድን መጣን። የመጀመሪያ ልጁ አሁን ያገባ ምለው የመጀመሪያ ልጅ ማለት በቅርቡ የተዳረው። እቺ ደግሞ ከሱ ጋር ያለችው 4ኛ ልጅ ናት። አሁን ያገባችሁ? አዎ አሁን ሽምግልና ነው። አሁን በቅርቡ እንግዲህ በሳምንት ወይም ከ2 ሳምንት በኋላ ሰርግ አለባችሁ ማለት ነው? አለን። መደዳውን ነው። ያለፈው ሳምንት ሰርግ ላይ ነበር ቅዳሜ። አሁን ያገባው። አሁን ደግሞ የኛ እንቀጥላለን እና የስፖርት ኮሚሽን ሰራተኛ ሆኜ እዛ ስቀጠር የአንድ ክፍል ኃላፊ ሆኜ ነው የስፖርት ክፍል ኃላፊ ሆኜ ነው የተቀጠርኩት። በፕሮፌሽን ሳይሆን አሁን ከፕሮፌሽን ውጪ አስተዳደር ላይ ማለት ነው። የአንድ ክፍል ኃላፊ ሆኜ ነው የተቀጠርኩት በኃላፊነት ቦታ። ከዛ ገና ተመልሼ ወደ አዲስ አበባ ስፖርት ኮሚሽን የሚባል አለ። አዲስ አበባ ስፖርት ኮሚሽን አሁንም ታውቁታላችሁ። የእሱ የቴክኒክ ኃላፊ ሆኜ ተቀጠርኩ። ማን ነው ገባሁኝ። እንደገና ከዛ በኋላ ነው ወደ ፕሮፌሽን የመጣሁት፣ ወደ ጂምናስቲክ ፌዴሬሽን። የጂምናስቲክ ፌዴሬሽን የቴክኒክ ኃላፊም የጽህፈት ቤቱም ዋና ኃላፊ ሆኜ ብዙ ዓመት አገልግያለሁ። ይህን ሳገለግል በዚሁ መስሪያ ቤቱ ሩሲያ እንድማር ልኮኛል። ጂምናስቲክን አጥንቼ መጥቻለሁ። ጀርመን ልኮኛል። ጂምናስቲክን አጥንቼ መጥቻለሁ። በጂምናስቲክ የመጀመሪያ ሰው ነኝ ማለት እችላለሁ። ማለትም በጂምናስቲክ ፌዴሬሽን ውስጥ ጋዜጣውንም ምናምኑም ማየት ትችላላችሁ። ሌላውን ፕሮፋይሉን እኔ በአጫጭሩ ለመግለጽ ነው። እዛ ላይ ለመጀመሪያ ጊዜ የማሰልጠኛ ማንዋል አዘጋጅቼ ልጆችን ማሰልጠን የጀመርኩት እኔ ነኝ ማለት እችላለሁ። ከዛም በኋላ የሰርከስ ተማሪዎችን በአሁኑ ጊዜ በጣም ታዋቂ የሆኑትን ሰዎች ያሰለጠንኩት እኔ ነኝ። በሰርከስ እና ሰርከስ የደረሱበትን ታውቃላችሁ። ፌዴሬሽኑ ከመቋቋሙ በፊት ወክማ የሚባል አለ። ታወቃችሁ? 4 ኪሎ ወክማ አለ።
ወጣቶች ወንዶች ክርስቲያናዊ ማህበር ማለት ነው። እኛም ከ4 ኪሎ ቀጥታ እዛ ፍሎ እያደረግን ስፖርት ውስጥ በጣም ልናድግ የቻልነው አጠገባችን ስለሆነም ነው እና እዛ ሳድግ ጂምናስቲክን ሳሰለጥንም የመጀመሪያው እዛ ስለነበረ እዛ ተቋም ላይ ፌዴሬሽን እንዲቋቋም ወጣቶችን አሰባስበን በስቴዲየም እና በሌሎች ልዩ ልዩ ቦታዎች ትርኢት እያሳየን ቀጥለን ነበር። በዛ ጊዜ ውስጥ አቶ ግርማቸሩን ታውቁ እንደሆነ አቶ ግርማቸሩ ነበር። በእድሜ እንበላለጣለን። በእርግጥ በዛ ከእርሶ በላይ ነው፣ ግን በሙያ ላይ አንድ ላይ ስለነበርን እሱ ያስተባብርልን ነበር። የኔም ረዳት አሰልጣኝ ሆኖ ይሰራ ነበር እና እሱም ራሱ በዚህ በኢትዮጵያ ውስጥ በሬዲዮና ቴሌቪዥን የአካል ብቃት እንቅስቃሴ አስተማሪ ነበር እና ከሱ ጋር እነዚህን ነገሮች ያዘን። የበለጠ ፍሬ የሚባል ቡድን አቋቋመን። እነዚህ ሰዎች ልጆች በሚያሳዩበት ቦታ ጂምናስቲክ ፌዴሬሽን ይቋቋምልን ብለው እየጠየቁ በቆዩበት ሰዓት ፌዴሬሽኑ ከዛ በኋላ ሰምቶ ነው ፌዴሬሽን የተቋቋመው እና መስራቾች ምን ማለት ይችላል ከድሮ ጀምሮ ያለው አይ ትልቅ ነገር ነው። እኛም እኮ በዓለም አቀፍ የኦሎምፒክ ውድድሮች ላይ የተለያዩ ሀገራት ሲሳተፉ በተለያየ ስፖርት ዘርፍ ነው እንግዲህ ስማቸውን የሚያስጠሩት ሜዳሊያቸውንም የሚያበዙት። እኛ የለመድነው በአትሌቲክሱ ብቻ ስለሆነ እንጂ ጂምናስቲኩም ቢሆን ሰርከሱም ቢሆን የተለያዩ ስፖርቶች በዛ ውስጥ ገብተው ከሌሎቹ ሀገራት ተርታ ብንሰለፍ እኛም ደስ ይለናል። ግን እርስዎ እንዳሉት አሁን ላይ ትልልቅ የሆኑ የሰርከስ ባለሙያዎች በዓለም አቀፍ መድረኮች ላይ ስማቸው ይጠራል። ስለዚህ ከነዛ ልጆች ጀርባ የእርስዎ ስም አለ ማለት ነው፣ የእርስዎ ስራ አለ ማለት ነው። ለዛ ደግሞ እጅግ በጣም አድርገን ነው የምናመሰግነው። ወደ ወይዘሮ ሰናይት ደግሞ እንምጣ እስኪና የስፖርት ባለሙያ ናቸው ባለቤትሽና ብዙ ጊዜ የተለያዩ ሀገር የመሄድ ብዙ ኃላፊነቶችን ሲወጣ ደግሞ ቤት ውስጥ የሚጎል ነገር ይኖራልና ቤት ውስጥ ያለ ኃላፊነት እሳቸው ሀገርም እንግዲህ ከቤትም በሚርቁበት ሰዓት ምንም ችግር የለውም ነበር፣ ችግር የለብኝም ነበር። አስተዳደራለሁ፣ እስከሚመጣ እኖራለሁ። ልጆቹን ወደ ስፖርት የማምጣት አይነት ዝንባሌ ያለ ቤት ውስጥ ትልቁ ይሞክር ነበር። እንደውም ማርሻል አርት ውስጥ ገብቷል፣ ጂምናስቲክ ውስጥም ገብቷል። ለነገሩ እኔ ይዤም ይሄድ ነበረ። ስልጠናም ሳካሂድ ውድድር ሲመራ ዳኝነት ቦታ ላይ ሲሆን በራሳቸው ፍላጎት እንዲመጡ ለመውሰድ እሞክራለሁ። ግን ያው በግድ እዚህ ላይ ግቡ ማለት አትችልምና አንቺ መንገዱን ነው የምታሳየው። እሱም ሞክሮ ነበር፣ በኋላ ተወው እና ወደ ትምህርቱ ላይ ፎከስ አደረገ። እግዚአብሔር ይመስገን አሁን ትልቅ ቦታ ነው ያለው። ሁሉም ትልቅ ቦታዎች ናቸው ያሉት። ሁሉም ተመርቀውልኛል። እዚሁ በስፖርትም ሳገለግል ልጠቅስላችሁ የምፈልገው በአንድ ስፖርት ብቻ አይደለም። ስፖርት ኮሚሽንን ያገለገልኩት ስፖርት ኮሚሽን ውሃ ዋና ፌዴሬሽን 3 ዓመት 4 ዓመት ሰርቻለሁ በኃላፊነት። 10 ፌዴሬሽኖች ተዘዋውሬ ሰርቻለሁ። ክፍለ ሀገርም ሀረር ሰርቻለሁ፣ ጅማ ሰርቻለሁ። በተለያዩ ነገሮች እንደዚሁ የተለያዩ ክፍለ ሀገሮች እየሰራሁኝ ተመልሻለሁ እና ብዙ አገልግዬ ነው ጡረታ የወጣሁት። ጡረታ ከወጣሁ በኋላ አሁን ባለሁበት ደረጃ የኢትዮጵያ ንግድ ባንክ ስፖርት አሰልጣኝ ነኝ። አሁንም አዎ የጂም ኢንስትራክተር ነኝ። ስፖርት የሚታረፍ ነገር አይደለም አይደለ? ግን ይሄ ሲሰራ ደግሞ ትዳርሽ ጥሩ ከሆነ ብቻ ነው የምሰራው። ትዳሬ ጥሩ ስለሆነ እኔ እዚህ በደረጃ ላይ በዚህ እድሜ አሁን ወጣቶች ከአንቺ ያነሱ ወጣቶችን እኩል እንሰራለን፣ የተሻለ እሰራለሁ። ስለዚህ እነሱ ብዙ ጊዜ ይጠይቁኛል፣ እንደውም እንደ ጋሼ ከኛ የበለጠ ነው እኮ የምሰራው ምናምን ይላሉ። አንዳንዶቹ ደግሞ እንደውም አያውቁም፣ በራሳቸው እድሜ ነው የሚያዩኝ። እኔ ራሴ ስገልጽ
ደከም ሲሉብኝ እንዴ እናንተ ልጆች አይደላችሁም እንዴ ስል ነው ብዙ ጊዜ የምናገረው እና እነሱ የሚደነግጡት። እንግዲህ የስፖርት አሰልጣኝነት አለ፣ የስራ ኃላፊነት፣ አባትነት አለ፣ እንደገና ደግሞ ባልነት አለ። ይሄንን ሁሉ ነገር ባላንስ አድርጎ ለመሄድ ቅድም እንዳሉት ቤት ውስጥ ሰላም ያስፈልጋል እና እስኪ ቤት ውስጥ ያለውን ነገር ደግሞ እንጫወት። በትዳር ይሄን ያህል ጊዜ መቆየት ትልቅ ሚስጥር አለው እና እንዴት ነው ጠብቆ ማቆየት? ስለሱ እንድንጫወት ነው። የባህሪ ግጭት ይኖራል። አንዳንድ ሶስተኛ ሰው ሊኖር ይችላል። አንዳንድ ባህሪዎች ሊኖሩ ብዙ ነገር አለ በትዳር ውስጥና ያንን ባላንስ አድርጎ መቆየት፣ ያንን ትዳር ማቆየት የተለየ ሚስጥር አለውና ከእናንተ አንደበት ብሰማው ደስ ይለኛል። ትዳር ወይዘሮ ሰናይት ላንቺ ምን ማለት ነው? ትዳር ማለት ያው ቆንጆ ነገር ነው። ግጭትም ቢኖር እዛው እየተራረምሽ ትኖሪያለሽ። በቃ ቆንጆ ባል ነው። ጥሩ ባል ሰጥቶኛል፣ እግዚአብሔር ይመስገን እና ምንም የሚጎልብኝ ነገር የለም። ያለውን አይደብቀኝም። ለልጆቹም ጥሩ አባት ነው። በቃ በዚህ አይነት እገልጸዋለሁ። ቤታችሁ ውስጥ የተለየ ህግ አለ? ምንም ህግ የለም። እሱ ነው የተለየ ወይ ስብሰባ የምታደርጉበት መንገድ? እሱ ነው ነፃነታችንን ያወጀው። እስካሁን ድረስ ግጭትም ምናምንም ብዙ የማይኖረኛ ጋር እሱ ጋር ነው። ምክንያቱም የምናደርገውን ሁሉ ፊት ለፊት ነው የምናደርገው። የምናደርገውን ሁሉ በግልጽ ነው። እኔ ይሄንን ላደርግ ነው፣ አይ አታደርግም፣ ይሄ ያለ ኦኬ፣ ከተማመንን እንተማመናለን። ልጆችን አስቀምጠን ነው ከልጆችም ጋር ነው የምንነጋገረው። ልጆቹ አድገዋል፣ ትልልቆች ናቸው። አዎ ከልጆችም ጋር ነው የምንነጋገረው። ስለዚህ እሱ አንዱ መሰለኝ አለመደባበቅ። አዎ ምክንያቱም ውጪም ወተሽ ከትዳር ውጪ ወተሽ በፊት መደባበቅ ሲኖር ከትዳር ውጪ ወተሽ ወደ ሰላም ስትሄጂ እሱን ታስቢያለሽ፣ ስትመጪም እንደገና ታስቢዋለሽ። እዚህ ጋር ግን ከሌለ ምንም ነገር መደባበቅ ከሌለ ስትወጪም ስራሽን ሰርተሽ ነው የምትመጪው፣ ስትመጪም አዲስ ሆነሽ ነው የምትመጪው። ስለዚህ እኛ በእንደዚህ አይነት ሁኔታ ነው የምናደርገውን በግልጽ ነው የምናደርገው። እኔ ከተሞክሬ ያየሁት በጣም ንጹህ ትዳር መምራት ከፈለግን እኛ ንጹህ መሆን መቻል አለብን። በተለይ ወንዶች ለሴቶቻችን ሊያውቁት የሚገባውን ነገር በሙሉ አለመከልከል። እኛ ነፃ እንሆናለን። እኛንን እኮ ነፃነቱን የምናገኘው። እንደዛ ባረግን ቁጥር ነፃነቱን የምናገኘው እኛ ነን። አሁን ደሞዜ 10 ብር ነው። 10 ብር ነው እሱ የምታውቀው ትወስዳለች። እኔ 1 ብር መውሰድ እፈልጋለሁ ልል እችላለሁ። 10 ብሩ ግን መጀመሪያ ይሰጣል። 1 ብሩ መውሰድ እችላለሁ። ምክንያቱም ማኔጅ የምታደርገው እሷ ናት። እኔ ነፃ ነኝ። እዛ ጉልበት ነው እንጂ የምሰራው እዚህ ጋር ያለው የጓዳን ነገር እነሱ ናቸው የሚያውቁት። እና ይሄንን ከተውሽ እሷ ደግሞ ወስዷል፣ ከኔ ላይ መልሶ ወስዷል ገንዘቡ። ስለዚህ ከሱ ላስጨንቀው የምፈልገው ነገር የለም ነው ብላ የምታስበው። ይበልጥ እንደውም እሷ ናት የምትጨነቀው ከኔ። እኔ አውርጃለሁ እኮ ወረወርኩ፣ ከዛ በኋላ ነፃ ነኝ። አይ ሴቶች በቤታቸው እናቶች በተለይ አብቃቅተው ቤተሰብ የሚያስተዳድሩበት መንገድ ትልቅ እኮ የሆነ ጥበብ ነው እና የገንዘቡ መብዛት ማነስም አይመስለኝም። አለው በረከት ብቻ ፍቅር ሲኖር እና ወይዘሮ ሰናይት እንግዲህ 5 ልጆች አሳድጋቸዋል፣ አድገዋል፣ አሁን ለመዳርም በቅታቸዋል እና ይሄ የኑሮ ውድነት በፊትና አሁን እንዴት ነበረ? በጣም ልዩነት አለ። ያው ግን አቻችለሽ ትኖሪያለሽ፣ ምንም ማድረጋችሁ ያው ታቻቻለሽ። እሱም ያለውን አይደብቀኝም፣ ይሰጠኛል። በቃ ባለው እንኖራለን፣ እግዚአብሔር ይመስገን። ሌላ ምንም ማድረጋችሁ። አሁን ልጅ ከማሳደግ ወደ ልጅ ወደ መዳር ደርሳችኋል። እንዴት ነው ስሜቱ? ደስ ይላል። ልጆች ጥሩ ቦታ ስታገኛቸው ደስ ይልሻል። ማንም እናት እንደሚደሰተው ተደሰቻለሽ። ፍጻሜውን ያሳምረው፣ ደስ ይለኛል። ሽምግልናው እንዴት ነበር? አሁን ሽምግልና ሌላ ታሪክ ውስጥ ገብቷል። አይ መጠነኛ ነው።
የተጋነን አይደለም እንደምናየው። የተጋነን አይደለም። ለሴቷ ነው የተላከው ነው ወይስ ወንዱ ላከ? ወንዱም ልኳል፣ ሴቷም ተላከላት። አንድ ቀን ነበር የሁለቱም ሽምግልና። እንዴት ነበረ? ቆንጆ ነበር። ሰርጉም ቆንጆ ነው። የወንዱ ራሱ ነው የሰረገው፣ እኛ አልሰረግንም። እሱ ነው የሰረገው ማለት ይቻላል። ምክንያቱም ጎበዝ ልጅ ስለነበር ገንዘብ መያዝ ይችላል፣ መስራት ይችላል። ስለዚህ ቤተሰቡን አላስቸገረም። ማኛ አልተቸገረም። እናንተ ተጠርታችሁ የምትሄዱት? ሴቷም እንደዚህ እንግዶች እንደዚህ ዘንጣችሁ? ሴቷም ራሷን ችላ። አይ ደስ ይላል። እንኳን ለዚህ ያበቃችሁ። አሁን ላይ ትዳር መመስረት ለሚያስቡ ሰዎች እንግዲህ እንደ አንድ እናት የ5 ልጆች እናት በትዳር ረጅም ዓመት እንደቆየ እንደ ሴት ለሴት እህቶቻችን ላላገቡት እንደው ሰኒ ምን ትመክሪያቸዋለሽ ብልሽ የራስሽን ልምድ እንዴት አድርገሽ ያው ያዩትን እንዳላዩ ሆኖ ማለት በጥሞና ማሰብ፣ አዙሮ ማሰብ፣ አንዱ ሲግል አንዱ መብረድ ግዴታ ይሄ መሆን አለበት እና ለዛሬ ተጋብተው ነገ እንዲጣሉ አያስፈልግም። በመሀል የሚመጣው ልጅ ነው የሚጎዳው። ባይጎዱ ልጆቹ ደስ ይለኛል። ወንድሞቼም ትዳርን አክብረው ቢኖሩ ደስ ይለኛል። ወንዶቹ መጀመሪያ ወንዶቹ ትዳርን ካከበሩ ያላቸውን ከሰጡ እኛ አያያዞን እናቀበታለን ይመስለኛል። ደግሞ በትዳር ውስጥ እየኖሩ ብዙ ዓመት የማይነጋገሩ ባልና ሚስቶች ደግሞ አሉ። የእናንተ ምክር ይመስለኛል የሚያስፈልገው። እንዴት ይኖራል? እንዴት አብረን ኖረን እንዴት ሳንነጋገር ይኖራል? እንደዚህ አይነት ነገር አለ አሁን ብዙ ጊዜ። ይከብዳል፣ በጣም ይከብዳል። በሽታው እሱ ነው አይደል? አለመነጋገር በሽታ ነው። መነጋገር እና የመሰለ ነገር የለም። ወደ ውስጥ ያለ ነገር ይወጣል፣ ሁላችንም ነፃ እንሆናለን። አለመነጋገር ግን ሶስተኛ ወገን ያለበት አይነት ነገር መንገድ መክፈት ማለት ነው። ለሶስተኛ ወገን መንገድ መክፈት፣ አሳልፎ መስጠት። አለመነጋገር ሶስተኛ ወገን ይገባል። ሶስተኛ ወገን ገባ ማለት ደግሞ ሰይጣን ገባ ማለት እንደኔ እምነት ማለት ነው። ምክንያቱም ምንም ቢሆን ምን ሶስተኛ ወገን አያስፈልግም። ከሁለት ለአንዳችን የሆነ ነገር ባላንስ እንትን አድርጎ ነው ሊያደርግ የሚችለውና ጥሩ ነገር አይኖርም። ጥሩ ነገር እንኳን ቢኖር እኛው በተነጋግረን ተሰዳድበን ምን ብለን እዛው ቢያልቅ ነው እና የምንመክረው በፍጹም ሌላ ሰው ከማስገባት በፊት በራሳችሁ ለመወጣት መሞከር ጥሩ ነው ነው የምለው። ጥንዶች የሆኑ በሙሉ ልጆቻችንም ማሰብ ያለባቸው ገና ከጋብቻ በፊትም በኋላም እነሱ ከተገናኙ በኋላ አገናኝም ካለ ምንም ችግር የለም። ግን ከተገናኙ በኋላ አገናኙን ያስወጡትና ራሳቸው ይቀጥሉ፣ እንደዛ ይቀጥሉ ነው የምንለው። እውነት ነው። እንግዲህ እንደዚህ አይነት አጋጣሚዎች ጥሩ ይመስለኛል። በትዳር ብዙ ዓመት ቆይታችኋል። እናንተ መሀል ምንም የሚደበቅ ነገር የለም። ልጆቻችሁን ለመዳር በቅታችኋል። 30 ዓመት ቀላል አይደለም። ግን እንደው እለት ልታደርጉት ትችላላችሁ። ደግሞ በእኛ ፕሮግራም በዚህ አጋጣሚ እርሶም ለባለቤቶ ሰናይትም ለባለቤትሽ ያለሽን ስሜት ያለሽን ፍቅር እስቲ ተገላለጹና በዚህ ፕሮግራማችንን እንቋጫለን። እኔ በጣም ትልቅ ናት። ምክንያቱም እኔ እስከዚህ ዓመት ለመድረስ አሁንም እንግዲህ እንደነገርኳችሁ ጡረታ ከወጣሁኝ ከ10 ዓመት በላይ ነው። በግል ግን የኢትዮጵያ ንግድ ባንክ ውስጥ የጂምናዚየም ኤክስፐርት ሆኜ ነው የምሰራው እና እዛ ላይ ስሰራ በዚህ እድሜ ዝም ብሎ መሮጥ ይቻላል ወይም ደግሞ ታውቁት ያላችሁ ጂምናዚየም አይደል? እኛ እንደዚህ ስናካብራችሁ ነው የምታውቁት አይደለም? ይህን ለማለት የፈለግኩት እንቅስቃሴ ካቆመን እናንተም ታቆማላችሁ። የምናክም ከሆነ እኛን ስለሆነ ፎከስ የምታረጉት አብራችሁ ታደርጋላችሁ። ስለዚህ እንቅስቃሴ ግድ ያስፈልጋል አይደለም? አንድ አሰልጣኝ አብሮ ሲሰራ ነው በዚህ ጉልበት፣ በዚህ እንትን፣ በዚህ አቅም፣ በዚህ እድሜ ላይሰራ ይችላል
እኛ ግን ያው የዚህ ሁሉ መንስኤ የዚህ ሁሉ ድጋፍ ባለቤቴ ናት። ለዚህ የሚያቆየችኝ ባለቤቴ ናት። ስለዚህ እኔ ለእሷ እንደዚህ ብዬ ማመስገን ቃላት ያጥራል። ባለቤት ብቻ ሳትሆን እናትም ናት። ነገ ደግሞ በዓለም አቀፍ ደረጃ የእናቶች ቀን ይከበራልና በዚህ አጋጣሚ እንኳን አደረሰሽም። እንኳን አደረሰሽ። እንኳን አብሮ አደረሰ። ሰናይትስ? እኔ በጣም አከብረዋለሁ፣ በጣም እወደዋለሁ። አባቴም ወንድሜም ባሌም ነው እና በጣም አመሰግናለሁ። እኛም እንግዲህ በጣም አድርገን ነው የምናመሰግነው ስቱዲያችን ድረስ መታችሁ ያላችሁን የትዳር ህይወታችሁን ልምድ ስላካፈላችሁን። በድጋሚ እንግዲህ ወይዘሮ ሰናይት ነገ እንዳልኩሽ የእናቶች ቀን ይከበራልና እንኳን አደረሰሽ። እንኳን አብሮ አደረሰ። እንኳን አደረሰን ሁላችንም። ስለነበረን ጊዜ በጣም አድርገን ነው የምናመሰግነው። ቅዳሜ ከሰዓት እንግዲህ ባለትዳሮቹ ሰዓት ይህን ይመስላል። ወደ ሌሎች ዝግጅቶቻችን እናልፋለን። አሁንም አብራችሁ ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።